ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ሊቨርፑሎች የኖቲንጋም ፎረስት ተጫዋች የሆነው ኤሊዮት አንደርሰንን ማስፈረም ይፈልጋሉ እየተባለ ይገኛል። በተጨማሪም የቀድሞ የሊቨርፑል ተጫዋች ለዚህ አሁን ላለንበት ችግር ሪቻርዲዮና ማይክል ኤድዋርድስን መጠየቅ አለባቸው እያለን ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እናንተም በእነዚህ በሁለቱ በምናነሳቸው ነጥቦች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ተጫዋች የነበረው ጆን ሞሊቢ የሰጠውን አስተያየት ይሆናል። በትናንትናው ዕለት ከአንፊልድ ኢንዴክስ ጋር ባደረገው ቆይታ አሁን ሊቨርፑሎች ስላሉበት ሁኔታ የሰጠው አስተያየት አለ። በሰጠውም አስተያየት አሁን ሊቨርፑል ላሉበት ችግር ሪቻርዲዮና ማይክል ኤድዋርድስን መጠየቅ አለባቸው እያለን ይገኛል። አያይዙም በሰጠው አስተያየት በዚህ ሰዓት እንግዲህ ሁሉም ሰው እየወቀሰ ያለው አዳዲስ ተጫዋቾችን እንደዚሁም ነባር ተጫዋቾችን በተጨማሪም አሰልጣኙን ነው እየወቀሰ ያለው። ነገር ግን ደግሞ በመጀመሪያ ደረጃ እዚህ ላይ እንዴት ልንደርስ ቻለን የሚለው ነገር መታየት መቻል አለበት። ምክንያቱም በክረምት የዝውውር መስኮት ወደ 6 የሚደርሱ ተጫዋቾችን ማስፈረም ችለናል። እንደዛም ሆኖ ግን እነዚህ የፈረሙት ተጫዋቾች ለሊቨርፑል በቂ አይደሉም። ከዚህ በኋላ ራሱ ወደ 3-4 የሚጠጉ ተጫዋቾች ሊቨርፑሎች ማስፈረም አለባቸውና በእንደዚህ አይነት ሁኔታ ውስጥ እንዴት ልንገባ ቻለን የሚለው ነገር መታየት አለበት። ይህንን ስንመለከት ደግሞ ሪቻርዲዮን ማይክል ኤድዋርድስን መጠየቅ መቻል አለበት። ምክንያቱም አንድ ቡድን እንዴት በአንድ የዝውውር መስኮት እስከ 10 ተጫዋቾች ይፈልጋል የሚለው ነገር መታየት መቻል አለበት። ይህንን ስንመለከት ደግሞ በጣም መጥፎ ፕላን እንደተጠቀምን በደንብ እንረዳለን። አሁን ለምሳሌ ፕላኑ መጥፎ መሆኑን በደንብ የሚያሳየን ቢኖር ምንድን ነው፣ በዚህ የክረምት የዝውውር መስኮት በጣም ተስፋ የተጣለበት አንድ ተከላካይ ተጫዋች ማስፈረም ችለናል፣ ጆቫኒ ሊዮኒ። ነገር ግን ደግሞ በዛው የዝውውር መስኮት በሊቨርፑል ተስፈኛ ተጫዋች የነበረውን የመሀል ተከላካይ የነበረውን ኳንዛን ለባየር ሊቨርኩሰን በ35 ሚሊዮን ዩሮ ሸጠኗል። ምናልባት የቀረበልን ብር ጥሩ ስለሆነ ሊሆን ይችላል ይህንን ተጫዋች የሸጥ ነው። ነገር ግን ደግሞ በሽያጩ ላይ በውሉ ላይ ስንመለከተው የመልሶ መግዛት አማራጭ ተካቶበታልና ከ1-2 ዓመት በኋላ ይህንን ተጫዋች እንመልሰው ብንል አሁን እነሱ ከከፈሉት ጨምረን ነው የምንከፍላቸውና መልሰን የምናመጣው ከሆነ ለምን ጭማሪ ክፍያ ከፍለን እናመጣዋለን? እና ይህ ነገር ምንም አይነት ሴንስ አይሰጥም። እናም የተጠቀሙት ፕላንም መጥፎ ፕላን እንደሆነ በደንብ የሚያሳየን ይሆናል። በተጨማሪም ደግሞ አሰልጣኝ አርነ ስሎትን እናባረው እንኳን ቢሉ ሌላ አሰልጣኝ የሚመጣው አሰልጣኝ ራሱ 1-2-3 ቦታ ላይ ማጠናከር እፈልጋለሁ፣ ሌላ ተጫዋቾች እፈልጋለሁ ማለቱ አይቀርም። ለምሳሌ አሁን ተከላካይ ስፍራ ላይ አንድ ተጫዋች የግድ ያስጨምረናል። 6 ቁጥር ቦታ ላይ አንድ ተጫዋች የግድ ያስጨምረናል። የክንፍ አጥቂ ቢያንስ አንድ ተጫዋች ያስፈልገናልና አዲስ አሰልጣኝ ቢመጣም አሰልጣኝ አርነ ስሎትን ቢቀጥሉ ራሱ በጃንዋሪ ዝውውር መስኮት በትንሹ 1-3 ተጫዋች ማምጣት ያስፈልገናል ይህንን ቡድን የተሻለ ለማድረግ። ያንን የማናደርግ ከሆነ ግን ምናልባትም ከዚህ የባሰ ውጤትም ልናስመዘግብ የምንችልበት እድል አለና በክረምት የዝውውር መስኮት የተጠቀምነው ፕላን በጣም መጥፎ የሚባል ፕላን እንደሆነ በዚህ በጣም በግልጽ የሚታይ ነገር ይመስለኛል። እናም ብዙ ውሳኔዎቻችን ስህተት የነበሩ ውሳኔዎች ናቸው። ለዚህም አሁን ላለንበት ሁኔታም ተጠያቂ መሆን መቻል አለባቸውና የሆነ ሰዓት ላይ እነዚህን ሁለት ሰዎች በደንብ መመልከት ያለብን ይመስለኛል። ጥያቄዎችን መጠየቅ ያለብን ይመስለኛል የሚል አስተያየትን ሰጥቷል። በተጨማሪም በአሰልጣኝ አርነ ስሎት ዙሪያ በሰጡትም አስተያየት ምንድን ነው ያሉት? አሰልጣኝ አርነ ስሎት እንደ የርገን ክሎፕ የሚፈሩ አይነት አሰልጣኝ ናቸው ብዬ አላስብም የሚል አስተያየትን ሰጥቷል። አያይዙም በሰጠው አስተያየት የርገን ክሎፕ የሊቨርፑል አሰልጣኝ እያለ ሁሉም ተጫዋቾች ያከብሯቸዋል፣ እንደዚሁም ደግሞ መስመራቸውንም አያልፉም ነበር። ምክንያቱም የርገን ክሎፕ መስመሩን የሚያልፍን ተጫዋችን በመቅጣትም ይሁን በተለያዩ ነገሮች መስመሩን እንዲይዝ የሚያደርግ አሰልጣኝ ነው የነበረው። ይህንን ነገር በማንቸስተር ዩናይትድ በሰር አሌክስ ፈርጉሰንም የተመለከትነው ነገር ነው። አሰልጣኝ አርነ ስሎት ግን እንደ የርገን ክሎፕ ተፈሪነት ያላቸው አይመስለኝም። እንደዚሁም ተጫዋቾች ጥፋትን ቢያጠፉ ለዛ ጥፋታቸው ትክክለኛ ቅጣትም የሚቀጡ አይመስለኝም። ወደ ቦታቸው እንዲመለሱ ስርዓታቸውን እንዲይዙ የሚያደርጉ አይነት አሰልጣኝ አይመስለኝም። አሁን ለምሳሌ ከፒኤስቪ ጋር በተደረገው የሻምፒዮንስ ሊግ ጨዋታ ላይ የመጀመሪያዋ ግብ የተቆጠረችው በፔናልቲ ነው። ቨርጂል ቫንዳይክ ያችን ኳስ በእጁ እንዴት እንደነካ ሁላችንም አይተናል። ከጨዋታው በኋላም ከጋዜጠኞች ጋር በነበራቸው ቆይታም አሰልጣኝ አርነ ስሎት ያንን ነገር ወደ ማብራራት ነው ሄዱት። ተገፍቷል በእርግጥ፣ ነገር ግን ዳኛው ይህንን ነገር ተገፍቷል ብሎ ቅጣት አይሰጥም ፔናልቲ ነው የሚል አስተያየትን ነገር ነው የሰጡት። ነገር ግን ቨርጂል ቫንዳይክ የሊቨርፑል አምበል ነው፣ ከዚህ የበለጠ ኃላፊነት ሊወስድ ይገባ ነበር፣ አሰልጣኙም የበለጠ ኃላፊነት እንዲወስድ ማድረግ ነበረባቸው የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት ከ12 ጨዋታዎች 9ኙን
ተሸንፈዋል። እናም አሁን ላይ የሚያስፈልገው ለእያንዳንዱ ሽንፈት ማብራሪያ ሳይሆን አክሽን ነው የሚያስፈልገው። ያንን ነገር ደግሞ ማስደረግ ያለባቸው አሰልጣኝ አርነ ስሎት ናቸው። ነገር ግን እንደ የርገን ክሎፕ ተፈሪነት ስለሌላቸው ያንን ለማድረግ እየተቸገሩ ይገኛል የሚል አይነት አስተያየትን ሰጥተዋል። በዚህ በቀድሞ የሊቨርፑል ተጫዋች የተሰጠው አስተያየት ላይ አንድ ያለኝ ሀሳብ ቢኖር ምንድነው በተለይ ደግሞ ሪቻርዲዮና ማይክል ኤድዋርድስን መጠየቅ አለባቸው በሚለው ዙሪያ እውነቱን ነው። የሆነ ያህል ፐርሰንት እነዚህም ሰዎች መጠየቅ መቻል አለባቸው። ምክንያቱም ፋቢኖ ከሊቨርፑል ከለቀቀ ጀምሮ ሁሉም የሊቨርፑል ደጋፊ 6 ቁጥር ቦታ ላይ ተጫዋች መምጣት አለበት የሚል ጥያቄ ሲቀርብ ነበረ። እንደዚሁም ባለፈው የክረምት የዝውውር መስኮትም አንድ ተከላካይ ተጫዋች የግድ መምጣት መቻል አለበት። በጆ ጎሜዝና በኮናቴ ተማምነን ሙሉ ሲዝኑን መቀጠል አንችልም። ቢያንስ ጆ ጎሜዝ ጉዳት የሚያስቸግረው ተጫዋች ነው። ኢብራሂሞ ኮናቴም ካለፈው ሲዝን በፊት በተደጋጋሚ ጉዳት ሲያስቸግረው የነበረ ተጫዋች ነውና እዛ ቦታ ላይ መጠናከር መቻል አለበት። እንደዚሁም ደግሞ ለመሐመድ ሳላ ተተኪ የሚሆን ተጫዋችም መምጣት አለበት የሚል ጥያቄ ሲነሳ ነበር በሊቨርፑል ደጋፊዎች ዘንድ። ለዛ ግን ምንም አይነት ምላሽ አልተሰጠም። እንደዚሁም የመጡትን ተጫዋቾች ስንመለከት ራሱ ሁሉም የማጥቃት ባህሪ ያላቸው ተጫዋቾች ናቸው ወደ ሊቨርፑል የመጡት። ነገር ግን አንድ ቦታ ላይ አሁን ለምሳሌ በራይት ባክ ላይ ስንመለከተው የቀኝ ክንፍ ተከላካይ ቦታ ላይ ስንመለከተው ብራድሊ ማጥቃት የሚወድ ነው። ፍሪምፖንግም እንደውም ብዙ ጊዜውን የተጫወተው በዊንግ ባክነትና በግራ ክንፍ አጥቂነት ነው የተጫወተው እና መከላከል ላይ ያን ያህል አይደለም። የማጥቃት ባህሪ ያለው ተጫዋች ነው። እናም እዛ ቦታ ላይ ቢመጣ ጥሩ የነበረው ሞር የመከላከል ባህሪ ያለው ተጫዋች ቢመጣ ኖሮ በጣም አሪፍ ነበር። እንደውም በክረምት የዝውውር መስኮት ላይ በዚህ ቦታ ላይ ስናነሳ አንድ ተጫዋችን በተደጋጋሚ ሳነሳ ነበር፣ አንደርሰን የተባለው ብራዚላዊ ተጫዋች ማለት ነው። እናም እሱን ተጫዋች ስንመለከተው በደንብ ስናነሳለት የነበረ ነገር ቢኖር ምንድነው መከላከል ላይ በጣም ጠንካራ ተጫዋች ነው የሚል ነው። በማጥቃት ደረጃ ቲሙን ያግዛል። ነገር ግን ደግሞ ከማጥቃት ይልቅ መከላከል ላይ ጠንካራ ነው። ብራድሊን ስንመለከተው ደግሞ ሞር ማጥቃት ላይ በጣም የተሻለ ተጫዋች ነው። እነዚህ ሁለት ተጫዋቾች በስኳድ ውስጥ ኖሮ ቢሆን ኖሮ እንደ ጨዋታው አይነት አንድ ጊዜ ብራድሊን አንድ ጊዜ ደግሞ አንደርሰንን እያስገባን ሊቨርፑል ጠንካራ የመከላከል አቅም እንዲኖረው ማድረግ ይቻል ነበር። በእርግጥ አሁንም እንደዛ ማድረግ ይቻላል። አሁን ለምሳሌ ፍሪምፖንግን የመሐመድ ሳላ ተተኪ በማድረግ ወይም ደግሞ ለመሐመድ ሳላ ተፎካካሪ በማድረግ የቀኝ ክንፍ ተከላካይ መስመር ሌላ ተጫዋች ማምጣት ይቻላል። ምክንያቱም ጀረሚ ፍሪምፖንግ እዛ ቦታ ላይ በደንብ ሲጫወት ስለነበረ ማለት ነውና አሁንም እንደዛ አድርጎ ማጠናከር የተሻለ ይመስለኛል። የ6 ቁጥር ቦታውን ስንመለከተው ዋተሩ ኢንዶ መጮት ነበረበት። ነገር ግን ባለፈው ሲዝን ራሱ ብዙ ጨዋታዎችን እየተጫወተ አልነበረም። አሰልጣኝ አርነ ስሎት በብዛት እየተጠቀሙት አልነበረም። እናም እነ ሪቻርዲው አንደኛ ዋተሩ ኢንዶን በመሸጥ ታይለር ሞርተንን በዛው በሊቨርፑል እንዲቆይና ለግራቨንበርግ ተተኪ ተፎካካሪ እንዲሆን ማስደረግ ነበረባቸው። ሁለተኛ ደግሞ ታይለር ሞርተን ይሸጥ ቢባል እንኳን ኤንዶንም ራሱ መልሶ ሸጦ ሌላ 6 ቁጥር ደንበኛ 6 ቁጥር የሚባል ተጫዋች ማምጣት ነበረባቸው። ያንን ነገር አላደረጉም። የክንፍ አጥቂ ላይም ቅድም እንደነገርኳችሁ ተጨማሪ ተጫዋቾች የግድ ያስፈልጉ ነበረ። እነዚህን አለማድረጋቸው ተጠያቂ የሚሆኑ ይመስለኛል። እናም የሆነ ያህል ፐርሰንት እነዚህም ሰዎች መጠየቅ መቻል አለባቸው። በእርግጥ አብዛኛው ፐርሰንት የሚሄደው አሰልጣኙና ተጫዋቾች ላይ ነው። ነገር ግን ደግሞ እነ ሪቻርዲዮና ማይክል ኤድዋርድስን መጠየቅ መቻል አለባቸው ብዬ አስባለሁ። እናንተስ ሪቻርዲዮና ማይክል ኤድዋርድስ ለዚህ መጥፎ ውጤት ተጠያቂ መሆን አለባቸው ወይ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ቅድም እንደነገርኳችሁ እንግዲህ ሊቨርፑል 6 ቁጥር ቦታ ላይ እየተቸገረ ነው የሚገኘው እና አሁን ላይ እንግዲህ ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። ከዚህ በፊት እንግዲህ ከክሪስታል ፓላስ ተጫዋች ከሆኑ ከአዳም ሞርተን ጋር ስማቸው ሲያያዝ ነበረ። አሁን ላይ ደግሞ ዘ ዴይሊ ሜል ክሬግ ሆፕ እንደዘገበው ከሆነ ሊቨርፑሎች የኖቲንጋም ፎረስት ተጫዋች የሆነውን ኤሊት አንደርሰንን ማስፈረም ይፈልጋሉ እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። እነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኢቨን ኒውካስል ዩናይትድን መመለስ ይፈልጋሉ እየተባለ ይገኛል። እንደሚታወቀው ኖቲንጋም ፎረስቶች የ2024 ክረምት ላይ ነበረ ከኒውካስል ዩናይትድ በ35 ሚሊዮን ፓውንድ ይህንን ተጫዋች ማስፈረም የቻሉት። እናም ለኖቲንጋም ፎረስት ከፈረመ ጀምሮ እንግዲህ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። አሁን ያለው ሲዝን እንግዲህ ሁለተኛ ሲዝን ነው። ባለፈው አመት 42 ጨዋታዎችን አድርጎ 2 ግቦችን ማስቆጠር ሲችል 6 አሲስት ማስመዝገብ ችሏል። በአጠቃላይ 7.1 ሬቲንግም የተሰጠው ተጫዋች ነው። በዚህ ሲዝን ደግሞ ከ16 ጨዋታዎች 1 ጎልና 1 አሲስት ማስመዝገብ ችሏል። 7.5 ሬቲንግም ተሰጥቷልና በጣም ጥሩ የሚባል ተጫዋች ነው። እንደዚሁም ደግሞ የተለያዩ ቦታዎችንም ከቨር ማድረግ የሚችል ተጫዋች፣ በዋነኝነት የተከላካይ አማካኝ ሆኖ ነው የሚጫወተው። ከዛ በተጨማሪም ግን የመሀል አማካኝ እንደዚሁም ደግሞ የግራ ክንፍ አጥቂም ሆኖ መጮት የሚችል ተጫዋች ነው። ነገር ግን ደግሞ ሊቨርፑሎች ይህን ተጫዋች የሚፈልጉት በዋነኝነት የተከላካይ አማካኝ እንዲሆን ነው።
ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። እንደዚሁም በመከላከል ደረጃም ጥሩ የሚባል ተጫዋች ነው። ያለውን ስታቲስቲክስ ስንመለከተው ራሱ በመከላከል ደረጃ 77% ኮንትሪቢሽን ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ የአየር ላይ ኳስ የማሸነፍ ንጽጻሬው ራሱ 78% ነው። እንደዚሁም ደግሞ 79% ቻንስ ክሬት የማድረግ ፐርሰንታይል ውስጥ የሚገኝ ተጫዋች ነው። 92% ኳስ ንክኪ የሚያደርግ ተጫዋች ነው። እንደዚሁም ደግሞ 66% ሹት ያደርጋል። 48% ደግሞ ጎል የሚያስቆጠር ተጫዋች ነውና በዚህ ሰዓት ሊቨርፑል የሚፈልገው አይነት ተጫዋች ነው ብዬ አስባለሁ። በተለይ ደግሞ ይህን ተጫዋች ስንመለከተው ገና እድሜው 23 ዓመቱ ላይ ነው የሚገኘው። ከዚህ በኋላ እንግዲህ ረዘም ላለ ጊዜ የሊቨርፑል ተጫዋች መሆን የሚያስችለው አቅም አለው። እንደዚሁም ደግሞ ለሊቨርፑል አጮትም የሚስማማም ተጫዋች ነው ብዬ ነው የማስበው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም ቀላል ሊሆንላቸዋል ተብሎ አይጠበቅም። ቅድም እንዳልኳችሁ ሌሎች ክለቦችም ይፈልጉታል። እንደዚሁም ደግሞ ኖቲንግሃም ፎረስቶችን ከዚህ ተጫዋች ቢያንስ 80 ሚሊዮን ፓውንድ ድረስ ይፈልጋሉ እየተባለ ነው የሚገኙና በጣም ከፍተኛ ሂሳብ ነው የሚያስወጣቸው። ነገር ግን ደግሞ ሊቨርፑሎች እንደዚህ አይነት ተጫዋች ያስፈልጋቸዋል። በተለይ ከኳስ ጋር ምቾት የሚሰማው ተጫዋች ለሊቨርፑል በጣም ወሳኝ የሚባል ተጫዋች ነው። እንደሚታወቀው ዙቢሜንዲን ለማስፈረም ከፍተኛ ጥረት አድርገው ነበረ። እሱም ተስማምቶ ነበር። ከዛ በኋላ ሀሳቡን ቀየረ እንጂ ወደ ሊቨርፑል የመምጣት እድል ነበረውና የእሱም ፕሮፋይል ስንመለከተው ራሱ ከአንደርሰን ጋር የሚመሳሰል አይነት ተጫዋች ነው። በእርግጥ አንደርሰን ፊዚካሊ ከዙቢሜንዲ በጣም የተሻለ ተጫዋች ነው። እንደዚሁም ደግሞ ፕሪሚየር ሊጉንም በደንብ የለመደ ተጫዋች ነውና ለሊቨርፑል ቢመጣ ጥሩ ይመስለኛል። ነገር ግን በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች ይህንን ተጫዋች ማስፈረም ይችላሉ ተብሎ አይጠበቅም። ይህንን ተጫዋች የሚያስፈርሙት ከሆነ እንኳን በቀጣይ የክረምቱ የዝውውር መስኮት ነው። እስከዛው ድረስ የግድ መጠበቅ መቻል አለባቸው። እዚህ ላይ ያለኝ ሀሳብ ይህንን ተጫዋች ቢያስፈርሙ እንኳን ሌላ 6 ቁጥር ተጫዋች የግድ ማምጣት አለባቸው ብዬ አስባለሁ። ራያን ግራቨንበርግ እዛ ቦታ ላይ መጫወት ይችላል። ነገር ግን ደግሞ ትክክለኛ 6 ቁጥር ተጫዋች አይደለም። ሞርሱ ወደ 8 ቁጥር ቦክስ ቱ ቦክስ አይነት ተጫዋች ነው የሚሆነውና ለኤሊት አንደርሰንን ቢያስፈርሙ እንኳን ለእሱ ተቀያሪ የሚሆን ዲስትሮየር የሚባል አይነት ተጫዋች ሊቨርፑሎች የግድ ማምጣት አለባቸው ብዬ አስባለሁ። በእናንተ ሀሳብስ ኤሊት አንደርሰን ለሊቨርፑል የሚመጥን ተጫዋች ነው ወይ? እሱስ ቢመጣ የሊቨርፑልን የመከላከል ድክመት እንደዚሁም ደግሞ 6 ቁጥሩን በደንብ መሙላት ይችላል ወይ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።